ግድቡ የኔ ነው በሚለው ንግግራቸውና በጠንካራ የህዳሴ ግድብ ተሟጋችነታቸው የሚታወቁት ዶክተር ስለሺ በቀለ በአንድ ወቅት ባደረጉት ንግግር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ሲጠናቀቅ መጥተው ሪባን እንደሚቆርጡ ቃል መግባታቸውን ገልጸው ነበር። ያኔ ትራምፕ ቃል በቃል የኢትዮጵያ ህዳሴ ግድብ ሲጠናቀቅ መጥቼ ቀዩን ሪባን ቆርጣለሁ ማለታቸውን ዶክተር ስለሺ ገልጸው ነበር። ትራምፕ ይህን ሲናገሩ የግብፅና የሱዳን እንዲሁም የኢትዮጵያ ሚኒስትሮች ነበሩ። ትራምፕ ይህን ቃል የገቡት ከ6 ዓመታት በፊት ሲሆን አሁን የህዳሴ ግድብ ሊጠናቀቅ መጨረሻው ላይ ደርሷል። የምረቃ ዝግጅቱ ተጧጥፎ ቀጥሏል። በቅርቡ ትራምፕ የህዳሴውን ግድብ በአዎንታዊም ባሉታዊ መንገድ ሲያነሳሱት ቆይተዋል። እውነት ትራምፕ ቃላቸውን ይተገብራሉ? የጨለማው አህጉር እያሉ የሚጠሩትን አፍሪካንስ ደፍረው ይረግጣሉ? በዚህ ዝግጅታችን የገቡትን ቃል ይፈጽሙ ይሆን ስንል እንጠይቃለን። እንዲሁም ዶናልድ ትራምፕ አፍሪካን እንዴት ያያቷል? ስለ አፍሪካስ ምን ብለው ያውቃሉ? የሚለውን ጨምረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ዶናልድ ትራምፕ እና አፍሪካ ጥሩ የሚባል የታሪክ ግንኙነት የላቸውም። የአሜሪካ መሪዎች ወደ አፍሪካ የሚመጡት እግረ መንገዳቸውን አሊያም ከነጭራሹ መምጣት አይፈልጉም። ከአሜሪካ መሪዎች መካከል ከአፍሪካ ጋር መልካም ግንኙነት በመስረት የቻሉት ባራክ ኦባማ ነበሩ። ኦባማ ምስራቅ አፍሪካን የጎበኙ ወደ ኢትዮጵያም ጭምር የመጡ የአሜሪካ ፕሬዝዳንት ናቸው። ጆ ባይደን በመጨረሻ የስልጣን ዘመናቸው ወደ አፍሪካ ብቅ ብለው ያውቃሉ። ዶናልድ ትራምፕ የአፍሪካ ምድር ረግጠው አያውቁም። ረግጠው አለማወቃቸው ብቻ ሳይሆን ለአፍሪካውያን ያላቸው አመለካከት አስደንጋጭ ስለመሆኑ ይነገራል። በመጀመሪያ የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር 2018 አፍሪካውያንና ሃይቲዎችን ሺትሆል ካንትሪስ ሲሉ ጠርተው ነበር። Why do we want these people from, quote, all these shithole countries here? ሺትሆል ማለት ትርጉሙ አስቀያሚ፣ አስጸያፊ አሊያም ደግሞ በሌላ ትርጉሙ የሽንት ቤት ጉድጓድ እንደማለት ነው። በወቅቱ ዓለምን አስደንግጦ መነጋገሪያ ሆኖ ነበር። የተባበሩት መንግስታት የሰብአዊ መብት ኮሚሽን የትራምፕ ንግግር አስደንጋጭና አሳፋሪ ሼምፉል ኤንድ ሾኪንግ ሲል ነበር ያወገዘው። ከአፍሪካ ጋር ተደርባ የተሰደበችው የጥቁሮች ሀገር ሃይቲም በውጭ ጉዳይ ሚኒስትሯ በኩል በወቅቱ የትራምፕ ንግግር ግልጽ ዘረኝነት ስትል አውግዛለች። በወቅቱ ለዚህ የትራምፕ ንግግር በቂ ምላሽ የሰጠ አንድም የአፍሪካ ሀገር መሪ አልነበረም። ትራምፕ ለአፍሪካ የሌላቸው ፕሬዝዳንት ተብለው ነው የሚገለጹ። እግር ጥሏቸው አፍሪካን ቢያዩም የሚታያቸው ጉድፍ እንደሆነ ይነገራል። በእርግጥ ከጉድፋ ውጭ ማዕድኑ ይታያቸዋል። ከሰሞኑ እስከ 27 ትሪሊዮን ዶላር የሚያወጣ ማዕድን አላት የተባለችውን ኮንጎን በእጃቸው አስገብተዋል። የኮንጎ ፕሬዝዳንት ፌሊክስ ቲሺኬዲ ሀገራቸውን ፈርመው ለአሜሪካ አስረክበዋል። በምትኩ አሜሪካ በጦርነት የቆሰለችውን ሀገር ለማረጋጋት ቃል ገብተዋል። ከማዕድኗ ውጭ ትራምፕ አፍሪካ ይረግጣሉ ተብሎ አይታሰብም። አፍሪካውያን ትራምፕ እንዲያሸንፉ ጸሎት ሲያደርጉላቸው የነበረ ቢሆንም እሳቸው ግን ደንታ የሌላቸው ስለመሆናቸው ይነገራል። ትራምፕ ታዲያ አፍሪካን መርገጥ ከፈለጉ ኢትዮጵያ የህዳሴ ግድብ ስታስመርቅ ሊመጡ ይችሉ ይሆን የሚል ሐሳብ እየተነሳ ይገኛል። ይህ ሐሳብ የመጣው በቅርቡ የህዳሴው ግድብ በሚመለከት 2 ተከታታይ መልእክቶችን ማስተላለፋቸውን ተከትሎ ነው። የመምጣታቸው ሐሳብ ዳግም የተነሳው በሰሞነኛው መልእክታቸው ይሁን እንጂ እንደሚመጡ ቃል የገቡት ግን ራሳቸው ናቸው። ያኔ ኢትዮጵያና ግብፅን ለማደራደር ደፋ ቀና እያሉ በነበረበት ወቅት የተናገሩት ነው። በወቅቱ ሁለቱን ሀገራት ለማስማማት በተለይ ኢትዮጵያ አሳሪ ስምምነት እንድትፈርም ለማግባባት የሞከሩ በነበረበት ውይይት የህዳሴው ግድብ ተሰርቶ መጠናቀቅ እንዳለበትና የምርቃቱ ዕለትም ቀዩን ሪባን መጥተው እንደሚቆርጡ ቃል ገብተው እንደነበር አሁን ከስራ ውጭ የሚገኙት አምባሳደር ስለሺ በቀለ ተናግረው ነበር። ትራምፕ ከ6 ዓመታት በፊት ሲመረቅ እመጣለሁ ብለው ቃል የገቡለት ግድብ አሁን ላይ ወደ መጠናቀቂያው ምዕራፍ መድረሱ ይነገራል። ታዲያ ትራምፕ ባለፈው 1 ወር ጊዜ ውስጥ የህዳሴውን ግድብ በሚመለከት 2 ጊዜ በራሳቸው ማህበራዊ ሚዲያ ትስስር ገጽ ላይ መልእክታቸውን አስተላልፈዋል። የመልእክታቸው ዓላማ የሰላም ኖቤል ሽልማት ይገባኛል የሚል ቢሆንም ስለ ግድቡ ግን አያይዘው ያልተሰሙ መረጃዎችን ጭምር ተናግረዋል። ከነዚህም የመጀመሪያው መልእክት ግብፅና ኢትዮጵያ በህዳሴው ግድብ ግጭት ውስጥ እንዳይገቡ ያደረኩት ነኝ የሚል ይገኝበታል። ይህም በግድቡ ማለቅ የኔ አስተዋጽኦ አለበት የሚል መልእክት ያስተላልፋል። ከቀናት በኋላ በድጋሚ ባስተላለፉት መልእክታቸው የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ ገንዘብ ነው ሲሉ ተደምጠዋል። ግድቡ ወደ ግብፅ የሚሄደውን ውሃ ይቀንሰዋል የሚል መልእክት የተጨመረበት የዶናልድ ትራምፕ መልእክት የኢትዮጵያ ግድብ በሞኝነት በተሰጠ የአሜሪካ ገንዘብ የተሰራ ነው ሲሉም ተሰምቶ የማይታወቅ መረጃን አጋርተዋል። ለዚህም የኢትዮጵያ መንግስት ግልጽ የሆነ መግለጫ አላወጣም። አንዳንዶች ኢትዮጵያ ምላሽ ያልሰጠችው ከትራምፕ ጋር ምልልስ የሚያመጣው ጦስ በመስጋት እንደሆነ ይናገራሉ። ትራምፕ ከተበሳጩ በአንድ ቀን አዳር ማዕቀብ አለያም የኢትዮጵያ ዜጎች አሜሪካ እንዳይገቡ አግጃለሁ ሊሉ ይችላል። ብቻ ትራምፕ ያኔ ሞቅ ብሏቸው ይሁን ወይም ደግሞ አስበውበት የኢትዮጵያ ግድብ ሲመረቅ መጥቼ ቀዩን ሪባን እቆርጣለሁ ሲሉ ቃል ገብተው ነበር።
ትራምፕ እርግጥ ገንዘብ በሌለበት ሀገር የመሄድ ፍላጎት የላቸውም። ነጋዴው መሪ የሚባሉት ትራምፕ እስካሁን እቅድ አውጥተው የጎበኙት ሀገር የመካከለኛው ምስራቅ አረብ ሀገራትን ነው። እነሱንም ትሪሊየን ዶላሮች እንደ ላም አልበው ተመልሰዋል። ዶናልድ ትራምፕ ገንዘብን የማይሰጣቸው ፊት የላቸውም። ያ ብቻ ሳይሆን ሄደው ባይጎበኙም ፍላጎታቸው ነው። እንኳን አፍሪካን የረጅም ጊዜ አጋሯ የነበሩትን አውሮፓውያን ጭምር ከፍ ዝቅ አድርገው በመናገር አስደንግጠዋቸዋል። ከኔቶ ሳይቀሩ ጣሉ ሲሉ አስፈራርቷቸዋል። ትራምፕ ወደ ኢትዮጵያ ሊመጡ ይችላሉ ከተባለ ኢትዮጵያ ውስጥ ምን አለ የሚል ጥያቄ መነሳት ግድ ይላል። ምን አይቶ ሊመጡ ይችላሉ ነው ጥያቄው። አሁን ባለው ሁኔታ ትራምፕ ሊስብ የሚችል ወዳጅነትም ሆነ ሀብት የለንም። ስለዚህ ትራምፕ ለግድቡ ምርቃት እመጣለሁ ብለው ቃል የገቡት እንዲሁ በቃል ብቻ የመቅረቱ ድል ከፍተኛ ነው። ትራምፕ ሽቶል ብለው የጠሯትን አፍሪካን ለምርቃት ብለው ይመጣሉ ተብሎ አይታሰብም። ምናልባት ግን በአንዳንድ ተንታኞች የምትነሳ ቀጭን መንገድ አለች። እሷም ትራምፕ ኢትዮጵያ ያላትን አንድ ሀብት አይተው ከሆነን የሚል ነው። እርሱ ደግሞ የውሃ ሀብት ነው። ኢትዮጵያ ውሃ ብርቅ ለሆነበት መካከለኛው ምስራቅ በቅርብ የምትገኝ ሀገር ናት። ዶናልድ ትራምፕ በእስራኤልና በአካባቢ ላላቸው እቅድ በተለይም ጋዛን አለማለሁ ለሚለው እቅዳቸው ውሃ ከፈለጉ ኢትዮጵያ ሊያያቱ ይችላሉ የሚል እምነት አለ። ውሃ ወደፊት ነዳጅ ሊተካ የሚችል ሀብት እንደመሆኑና ኢትዮጵያን በዚህ እንደመክበሯን እንዲሁም በውሃ ጉዳይ ከአሜሪካ የጡት ልጅ እስራኤል ጋር ያደረገቻቸውን ስምምነቶች ወደፊት በውሃ ልትተገብር ትችላለች የሚል እምነት አለ። ትራምፕ ወደ ኢትዮጵያ ለመምጣት ቢያስቡ የጸጥታ ጉዳይ ጅቡቲ ያለው ጦራቸውን ሊቆጣጠር ይችላል። የሆነ ሆኖ ትራምፕ መጡም አልመጡም ኢትዮጵያ የህዳሴውን ግድብ ለማስመረቅ ተዘጋጅቻለሁ እያለች ይገኛል። በቀጣዩ ወርሃ መስከረም ግድቡ ይመረቃል ተብሎ ቀን ተቆርጦለታል። የግድቡ መመረቅ ኢትዮጵያን በቅናሽ ኤሌክትሪክ ኃይል ያገኛሉ ተብሎ ቢጠበቅም ነገር ግን አቅርቦት እንጂ ዋጋ የሚያስተካክል አልመሰለም። ምክንያቱም ግድቡ ኃይል ማመንጨት ቢጀምርም የኤሌክትሪክ ዋጋ ግን ጨምሯል። ምንም ቢሆን ግን የግድቡ መመረቅ ለኢትዮጵያ መልካም ዜናን ይዞ መጥቷል። ፖለቲካዊና ኢኮኖሚያዊ አቅም ፈጥሯል። ግድቡ እስካሁን ባለው ሁኔታ ለኤሌክትሪክ ልማት ብቻ እየዋለ ሲሆን ወደፊት ለእርሻ ቢውል ከሁሉም የተሻለ ጠቀሜታ ሊኖረው ይችላል። ግድቡ በቀጣይ መስከረም እንደሚመረቅ ራሳቸው ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ ስለ ህዳሴው ግድብ የመጠናቀቂያ ጊዜ ፍንጭ የሰጡት መጋቢት 11 2017 በተካሄደው የፓርላማ መደበኛ ስብሰባ ላይ ሲሆን አቶ መሐመድ የተባሉ የምክር ቤት አባል የህዳሴው ግድብ ግንባታ ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያክል ርቀት ይቀረናል ሲሉ ከጠየቋቸው በኋላ በሰጡት ምላሽ ላይ ነው። ጠቅላይ ሚኒስትር አብይ ለጥያቄው በሰጡት ምላሽ አሁን የህዳሴው ግድብ 100% ሞልቷል፣ ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን ሲሉ ተደምጠዋል። የህዳሴው ግድብ በ5 ዙር ውሃ ሙሌት ያካሄደ ሲሆን ባለፈው ዓመት 62 ቢሊዮን ኪዩቢክ ሜትር ውሃ ይዞ ነበር። ግድቡ በአጠቃላይ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም እንዳለው ይታወቃል። በዘንድሮ ዓመት ግድቡ ተጨማሪ ውሃ በመያዝ 74 ቢሊዮን ኪዩቢክ ሜትር ውሃ ይዛል ተብሎ ይታመናል። ባለፉት 9 ወራት ግድቡ 6800 ሜጋዋት ኤሌክትሪክ ኃይል አምርቷል። የግድቡ ተርባይኖች ከተገጣጠሙበት ጊዜ አንስቶ ያለማቋረጥ የኤሌክትሪክ ኃይል እያመነጨ ይገኛል። አሁን ላይ 5 ተርባይኖች እያንዳንዳቸው 400 ሜጋዋት የኤሌክትሪክ ኃይል እያመነጩ ይገኛል። ባሳለፍነው ዓመት ተመሳሳይ ታላቅ የኢትዮጵያ ህዳሴ ግድብ በ2 ተርባይኖች ከ2700 በላይ ጊጋዋት ያመነጨ ሲሆን አሁን ግን በ9 ወራት ብቻ 6800 ሜጋዋት ኃይል አመንጭቷል ተብሎ ተነግሯል። ሁሉም ተርባይኖች በቀጣዩ ወራት ስራ ሲጀምሩም ግድቡ በዓመት ከ15000 ጊጋዋት ሰዓት በላይ ኃይል ያመነጫል ተብሎ ይታሰባል። ጠቅላይ ሚኒስትር አብይ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ያሉት የህዳሴው ግድብ ግንባታም 14 ዓመት ገደማን ወስዷል። ለግድቡ ግንባታ የመሰረት ድንጋይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተጣለው መጋቢት 24 2003 ዓ.ም ነበር። የታላቁ የህዳሴ ግድብ ግንባታ ሲጀመር 5250 ሜጋዋት የማመንጨት አቅም እንዳለው በወቅቱ ተነግሮ ነበር። ግድቡ ይመረቃል ከተባለለት ወራት አስቀድሞ ኢትዮጵያ ከምታመነጨው የኤሌክትሪክ ኃይል 50 በመቶ ገደማ ድርሻ መያዙን የኢትዮጵያ ኤሌክትሪክ አገልግሎት ባለፈው ታህሳስ ወር አስታውቋል። ኢትዮጵያም በአሁኑ ሰዓት በዋናነት ለኬንያና ለታንዛኒያ ኤሌክትሪክ ኃይል እያቀረበች ትገኛለች። እንዲሁም የቢትኮይን ማይኒንግ ኩባንያ ከኢትዮጵያ ከፍተኛ ኤሌክትሪክ ግዢ ፈጽሟል። የሆነ ሆኖ ግድቡ በቀጣይ መስከረም ይመረቃል። ትራምፕ ከ6 ዓመት በፊት የገቡትን ቃል አስታውሰው ይመጣሉ ወይስ ጨለማ የሚሏትን አፍሪካ እንደተጸየፏት ይቀጥላሉ? ከወራት በኋላ የምናየው ይሆናል። አበቃን። መልካም ጊዜን ተመኘን።